ቸስ ፕሮቴስታንቱ ዓለም በአንድ ነገር ይታወቃል ተብሎ ይታሰባል። ጸጋ ብቻ፣ እምነት ብቻ፣ መጽሐፍ ቅዱስ ብቻ እና ክብር ለእግዚአብሔር ብቻ እንደዚህ የሚሉ አለ አይደል? ሶላ ፍዴ፣ ሶላ ግራሺያ፣ ሶላ ስክሪፕቹራ እና እነዚህ ሶላ ስክሪፕቹራ ወይም የፕሮቴስታንቱ ዓለም ከሌሎች ከካቶሊክ ከምናምን የተለየበት ነው። መጽሐፍ ቅዱስ ብቻ ብለው ተለዩ። ግን ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተ ክርስቲያን መሪ የምትሆነው? የለም። ሶላ ስክሪፕቹራ ውሸት ውሸት። በየትኛው መጽሐፍ ቅዱስ ጥቅስ ነው ቤተ ክርስቲያን ውስጥ እንደ ልባችሁ በልሳን ጩሁ የሚለው? የለም። ግን ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ለመበሻሸቅ ብቻ ነው። ራሳችሁ ቤት ሲመጣ ግን ሶላ ስክሪፕቹራ ብሎ የለም። የራስ ስክሪፕቹራ አለ፣ ተጨማሪ አለ። በአልጻፍ ነው እንጂ ገርለ ምናምን ብለን አለ። ታምረ ፓስተርዬ፣ ገርለ ፓስተርዬ በሽ ነው እኛም ጋር አልተጻፈም እንጂ። ስለዚህ እንደተጻፈው ነው የምንጠራው። መውሰድና የሚሉ ዘልማዳ ቋንቋዎች ነው። ሰንበዲ ጀመረ እንግዲህ ጌታ እራትን ስንወስድ አለ። ወዴት ነው የምንወስደው? እዚሁ ነው የምንቆርሰው። ጳውሎስ በአፍ እንደሚገባ ስለሚያውቅ በበላችሁ ጊዜ ነው ያለው፣ በወሰዳችሁ ጊዜ አይደል። ወዴት ልትወስደው? እኔ መውሰድ የማውቀው የሆነን ነገር ተቀብለ ወደ ሆነ ስፍራ ማድረስ ነው። ቆስቲ አሁን ስትበሉ ቤታችሁ እስቲ ምሳል ውሰድ ትላላችሁ? ምሳል ውሰድ ይባላል? ምሳል ውሰድ ካልክ በሆነ ዕቃ አድርገህ የሆነ ቦታ ልትወስደው። ልብላ ነው የሚባለው፣ ልቁረስ ነው የሚባለው። እስቲ ማዕድን ልቁረስ ነው የሚባለው። መውሰድን ከየት አመጣችሁት? አንዳንድ ሰው እንዲህ ሲል ምንድነው መፍለጥ ምናምን ይላል። መፍለጥ ነው ስራችን። በአግባቡ እየበለጥክ እየከፈልክ የምታስተምር አስተማሪ ሁን ነው የሚለው። ደግሞ አንዳንድ ሰው ያልተጻፈ የሚያወሩትን አይቆጣም፣ የተጻፈ ስናወራ ይቆጣል። ስለዚህ ከአንተ ጋር ጊዜ የለም፣ ሰነፍ ስለሆንክ እንተዋ።